አንድ ዘግቶ የሚጸልይ ሰው ነበር። ፍጹም ባይታዊ ነው። አንድ ደግሞ የሚታዘዝ ታዛዥ የሆነ ደግሞ በገዳም የሚኖር ካርዲቱ አንዱ ነበረ። ለበዓል የሚሆን ቄጠማ ጭዳችሁ ኑ ብሎ ከገዳም ታዘዙ። ሲታዘዙ አንዱ ዘግቶ ይጸልያል፣ የበቃ ባይታዊ ነው። አንዱ በገዳሙ መታዘዝ ብቻ ነው ሀብቱ፣ ይታዘዛል። አጭዳችሁ ኑ ተብለው የዘጉትም ታዛዡም ተላኩ። ቄጠማው ያለ ከባህሩ ከመሃል ላይ ነው፣ ባህል ላይ ነው ያለ። ያ ታዛዥ ምንም ይሁን ምን ገብታችሁ እንድታመጡ ተብሏል። እየረገጠ ሲሄድ አዞዎችን እየረገጣቸው በእምነት እኮ ነው፣ በመታዘዝ አምጣ ብለውኛል አመጣለሁ ብሎ የታዘዘ ሄደ። ዘወር ቢል ዘግተው የሚጸልዩት አባ እዛ ዳር እንደቆሙ ናቸው። ይምጡ እንጂ ኧረ ልጄ እኔ አንተ ደረስክበት አልደረስኩም። መታዘዝ ከዚህ ሁሉ ነገር በላይ ነው በእውነቱ ማለት ነው። መስዋዕት ሁሉ ከማቅረብ ታውቃላችሁ አይደለም? አዳም እግዚአብሔርን የበደለበት ትልቁ ነገር ምን ይመስላችኋል? አለመታዘዝ አይደለም? ክርስቶስ በአዳም ተገብቶ ያደረገው ምንድን ነው የሚመስላችሁ? ንገሩኝ እንጂ መታዘዝ እኮ ነው። 5500 ዘመን ያደረገው የሁላችን አንታዘዝም ባይነት ወክሎ ነው እኮ ክርስቶስ በዕለተ ዓርብ ሲታዘዝ የዋለ። ያልታዘዝነውን ሰዎች ሁሉ አመፀኝነት ክርስቶስ ወክሎ ሲታዘዝ ዋለ። ያንን ኦሆ ብሂሎ ተአዛዜ ከዊኖ መጻ ላድህኖ ይላል ቅዱስ ያሬድ።